ዘንድሮ የሆነ ባለው ነገር ሁላችንም ግራ ተጋብተናል። ጳጳሱ እንዲሆናሉ ብሎ ማንንም የጠበቀም አልነበረም። ቤተክርስቲያን በር ላይ የታዩትና ያደረጉት ነገር ሁሉንም ግራ አጋብቷል። ቤተክርስቲያን ልጆቿን በፖሊስ እያሳፈሰች ነው። ቤተክርስቲያን አትፈርስም ያሉ ወጣቶች እንደታሰሩ እየሰማን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንታችን ደግሞ እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ወደ መጀመሪያው ቪዲዮአችን እናልፋለን። ብዙ ጊዜ እኔ አፌን ከፖለቲካ አርሜ ነው የምኖረው። ለምንድነው ሲባል የቤተ ክርስቲያን አባት ሁለት ጊዜ አይናገርም። ሁለት ጊዜ አይናገርም ማለት አንዱ ሲመጣ በእውነቱ እነዚህ የተመረጡ ክቡራንና ክቡራት ቢባል ደግሞ ሌላው ሲመጣ እነዚህ የተመረጡ ስንት ጊዜ የተመረጡ ትላለ። ሰውን በልዩ ተግባሩ ማድነቅ ተገቢ ነው። በልዩ የሚያገለግሉ ባለስልጣናት በጎ የሚሰሩ ከሆነ በስራቸው ሊመሰገኑ ይገባል፣ በአደባባይም በግልም። የቤተ ክርስቲያን አባት ግን ፖለቲካ የማይናገርበት ምክንያት የሁሉ አባት ጊዜ የጣለውም የባለ ጊዜውም አባት እንጂ የሆነ ሰው አባት ስላልሆነ ነው። ሁለት ጊዜ አይናገርም። አንዳንድ ጊዜ ደግሞ ዘመን ገጠመኝ ብላችሁ የድሮ ወዳጃችሁን አትካዱ። እናመሰግናለን አባታችን። እውነተኛ አባቶች ተግባራቸው ወይም ደግሞ ማንነታቸው ይህንን የሚመስለው ፖለቲካ ውስጥ የሉበትም። ፖለቲካ ውስጥ የሉበትም ማለት ቤተክርስቲያን ስትፈርስ፣ ኦርቶዶክሳውያን ሲታረዱ፣ ሲፈናቀሉ ስለ እነርሱ አገባቸው ማለት ሳይሆን ስለ አንድ ፖለቲካ ፓርቲ የሚከራከሩ የአንድ ባለስልጣን ጤነኝነት በጣም የሚያስጨንቃቸው ደግም ሰራ መጥፎም ሰራ ስለ እርሱ የሚከራከሩ በጣም ብዙ የምናውቃቸው አባቶች አሉ። እነርሱ አባቶች እውነተኛ የአባቶችን ማንነት ተግባርም እንዳልያዙ አባታችን በዚሁ በዝርዝር እየነገሩን ይገኛሉ። በጣም ይገርማል። አንዳንዴ እኔም ከሚገርመኝ ነገር መካከል አንዳንዶቹን ፖለቲካው ፓርቲ አባት ብሎ የሾማቸው እንጂ ቤተክርስቲያን አባት ብላ የሾመቻቸው የሚያስመስሉ ሰዎች አሉ። ያን ፖለቲካ ፓርቲ የሆነ ባለስልጣን ሲነካ በቃ ያዙ ይልቀቁኝ ይላሉ። ቤተክርስቲያን እንደፈለገች ሲሆን ኦርቶዶክሲያን ሲታረዱ ደግሞ ምንም የማይመስላቸው ሰዎች አሉና እግዚአብሔር ወደ እውነተኛ አባትነት ያምጣልን የምንለው። አባታችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እኚህ እናት እጅግ በጣም መነጋገሪያ ሆነው ነበር። ቪዲዮአቸውን አንዴ እስኪ ላሳያችሁ። ላውጋኑ አቀዝቅዞት ይህንን ሰሞን ዓመታዊ ቅዱስ ገብርኤልን በዓል እንዳከበርን ይታወቃል። የእኚህ እናት ቪዲዮም ደግሞ በጣም መነጋገሪያ ሆኖ ነበር። ወደ ቅዱስ ገብርኤል ቤተክርስቲያን እየሄዱ ያሉ ኦርቶዶክሳውያን ባሉበት ቦታ ላይ ቆመው ኢየሱስ ያድናል የሚል ነገር አንጠልጥለውና ወንጌል ይዘው እየሰበኩ ነው እያየናቸው የምንገኘው። እኛ ኦርቶዶክሳውያን የኢየሱስን አዳኝነት የምናመን የአምላኮች አምላክ የንጉሶች ንጉስ ነው ብለን የምንመሰክር ቤተክርስቲያናችንም ደግሞ ይህንን የምታስተምረን እንደሆነች አያውቁም መሰል። ኢየሱስ ያድናል ተብሎ የኢየሱስን አዳኝነት እንዲቀበሉ ማድረግ ያለባቸው ለማያምኑ ለአህዛብ ነበር። ቤተክርስቲያን በር ላይ አይደለም ይህ መሰበክ ያለበት፣ መስጊድ በር ላይ ነበር። ልብ ካላቸው ሄደው ኢየሱስ ያድናል ብለው ለማያምኑ የኢየሱስን አዳኝነት መመስከር የነበረባቸው ማለት ነው። አሁን ላይ በዓላትም ሲሆን እንደፈለጉ ነው እኛ ላይ ጮኸው ሲሄዱ እያየናቸው እንገኛለንና አሁን ላይ መናፍቃኑ ያደረጉት ያለው ነገር ልጅ ለእናቷ ምጥ አስተማረች። እንግዲህ ፕሮቴስታንቱ ለኛ ለኦርቶዶክሳውያን የኢየሱስን አዳኝነት እየመሰከሩ ኦርቶዶክሳዊ መስለው መጣዋል ለማለት ነው። የዚች እናት ቪዲዮ ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። የኢየሱስን አዳኝነት ለመመስከርና ሰዎች በዛም ደግሞ እንዲያምኑ ከፈለጉ ሄደው መስጊድ በር ላይ ይህንን ነገር ቢያደርጉ መልካም ነው ላለው። በዚህ ቪዲዮ ላይ እስኪ እናንተ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። ይህንን አሳዛኝ አደጋ በተመለከተ ፖሊስ ማብራሪያ ሰጥቷል። ከቁልቢ ገብርኤል ንግስ በዓል 62 መንገደኞችን አሳፍሮ ወደ አዲስ አበባ ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ ትናንት ሐምሌ 20 ቀን 2018 ዓ.ም በምስራቅ ሸዋ ዞን ፈንታሌ ወረዳ መተሐራ መግቢያ ማለት ነው በእሳት ቃጠሎ ሙሉ ለሙሉ መውደሙ ተገልጿል። የፈንታሌ ወረዳ ፖሊስ እንደገለጸው ከሆነ በአውቶቡስ ውስጥ የነበሩ 51 ወንዶችና 10 ሴቶች ከተሽከርካሪው ወርደው ለቁልቢ ገብርኤል በዓል ያረዱትንና የተረፈውን የበሬ ስጋ ጠብሰው ቁርስ ለማድረግ አስበው የጫኑትን የምግብ ማብሰያ ቁሳቁስ አውርደው ስጋውን ጠብሰው ተመግበዋል። እነዚሁ መንገደኞች ተመግበው ካጠናቀቁ በኋላ ምግብ ያበሰሉበትን የብረት ምድጃና ብረት ድስት እንደዚሁም የብረት ምጣድ በአውቶቡስ ላይ ጭነው ጉዞ ጀምረዋል። አውቶቡስም ጉዞ እንደጀመረ ከ10 ኪሎ ሜትር በኋላ ገልቻ ቀበሌ ልዩ ቦታው ጉምሩክ ፍተሻ አካባቢ ሲደርስ
አውቶቡስ ላይ እሳት በመቀጣጠሉ የአውቶቡሱ አሽከርካሪ በመረጋጋት አውቶቡሱን በፍጥነት ወደ ዳር በማውጣት መንገደኞች ያለምንም አደጋ እንዲወርዱ አድርጓል። በአደጋው 10 ሚሊዮን ብር የሚገመት ንብረት የወደመ ቢሆንም አሽከርካሪው መረጋጋትና በፍጥነት ተሽከርካሪውን ወደ ዳር በማቆም መቻሉ በሰው ላይ ምንም አይነት ጉዳት እንዳይደርስ አድርጓል ሲል ነው ፖሊስ የገለጸም። አደጋውን በተመለከተ በቦታው የነበሩ መንገደኞች ይህንን ሲሉ ነበር። በእርግጥ ይህንን በማድረግ ተሽከርካሪውን ማዳን ይቻል ነበረው? ስሙና ሐሳባችሁን አጋሩ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። የቅዱስ ገብርኤል ዓመታዊ በዓልን ለማክበር ወደ ቁልቢ ገብርኤል ተጉዘው የነበሩ ኦርቶዶክሳውያን ሲመለሱ የገጠማቸው አደጋ ይህን የሚመስለው። ይህ አደጋ ደግሞ የተከሰተበት ዋና ምክንያት ወንድማችን በዝርዝር የተናገረው ነው። በዚህ አደጋ ማንም ኦርቶዶክሳዊ እንዳልተጎዳ እየሰማን እንገኛለን። ዋናው እንግዲህ ሰው በሰላም ተርፎ ወደ ቤቱ መመለሱ ነው። በዚህ መልኩ ግን የመኪናው ቃጠሎ እንደደረሰበት እያየን እንገኛለን ማለት ነው። እጅግ በጣም የሚያሳዝን ነው። ይህንን ሰሞን ይህ ጉዳይ እጅግ በጣም መነጋገሪያ ነበር። ገጥራን ቪዲዮአችን ስሜን ቀይረው ሚሊዮን ልበልህ። አልፈልግም የእግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነው። ቢሊዮን ልበልህ። እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊየን ልበልህ። እና ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። እሱ ትልቅ ነው። ትልቅ ነገር ያደርጋል የእግዚአብሔር ሰው። ኳትሪሊየን ልበልህ። እቀበላለሁ። አሜን በል። አያችሁ የዚህ ሰው እምነት በጣም ታላቅ ነው። የዓመቱ አለቃ ኢየሱስ ጋር መጥቶ ብላቴናዬ ታማለች ሲል አየህ፣ ወደ ቤቱ እንዲሄድ እንኳን አልጋበዘው። ቃል ብቻ ተናገር ብላቴናው ይፈወሳል አለ። አየህ፣ ኢየሱስም ቃል አወጣ፣ ብላቴናውም ተፈወሰ። የዚህ ሰው ጥያቄ ትንሽ ቢሆንም እግዚአብሔር ግን ትልቅ ነገር አስቦለታል። አሜን። ኳትሪሊየን አሜን። ትልቅ ነገር ጠይቀሃል። ትልቁ እግዚአብሔር ትልቅ ነገር ይሰጣል። አሜን። ጉባኤው አሜን በል። አጨብጭብ። እግዚአብሔር ዛሬ ድንቅና ታምራት ይሰራል። በዛሬው ቀን በነገው ማለዳ አንድ ይለኛል። አንድ በል እስቲ። አንድ በል እስቲ። አየህ ከኋላ 15-0 ይታየኛል። ኳትሪሊየን ገባልህ። እልል በል ጉባኤው። ተነስቶ አጨብጭብ እስቲ። እኮ የቤተክርስቲያን የመጀመሪያ ስም ማን ነው? የመጀመሪያ ስሜ ዳዊት ምኞት ነው። አሁን ማን ተባልክ? ኳትሪሊየን ማን? ኳትሪሊየን ምኞት። አየህ አንተ ቁጭ ብለህ እግዚአብሔር አንድ ኳትሪሊየን ብር ገባለት። አጨብጭብ። ዘንድሮ እንግዲህ በደንብ ቁጥሮች እንድናጠና ያደረጉን የዘንድሮ ፓስተሮችና ነብይነን የሚሉ ሰዎች ናቸው። ይህ ድራማ ቢሆንም አሁን ላይ በፕሮቴስታንቶች አዳራሽ የሆነ ያለው ነገር ይህን ይመስለው። ይሆንልሃል፣ ይደረግልሃል፣ ስም እንደዚህ ተቀይሯል፣ 10-0 ከኋላው ያለው ነገር ወደ ግስ ይገባልህ አየው ይላሉ። ግን ደግሞ ያነሰው ገብቶልኛል ብሎ ባንክ ለማውጣት ሲሄድ ምንም የገባም የወጣም ነገር የለም። እነርሱ ግን ይህ ነገር ተደረገልህ ገባልህ ሲባል ያላቸውን እንግዲህ ኪሳቸው ላይ ውጥጥ አድርገው ጥለው ይመጣሉ ማለት ነው። አሁን ላይ በፕሮቴስታንት አዳራሾች እየሆነ ያለው ነገር ይህን ነው። እነዚህ ሰዎችም የፕሮቴስታንት አማኞች ናቸው። ግን ደግሞ በእነርሱ ቤት እየሆነ ያለው ነገር ልክ እንዳልሆነ ለማሳየት ነው ይህንን ድራማ ሰርተው እያየናቸው የምንገኘው። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ያምጣቸው ነው የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ቲክቶክ ዘንድሮ የማያመጣብን ነገር የለም። ቪዲዮ እስኪ አንዴ ላሳያችሁ። ላይክ ሼር ኮፒ ሊንክ ታብታብ እያደረጋችሁ እየተባረካችሁ
እንግዲህ ቪዲዮ ከዚህ በፊት ላየናቸው መጠጥ ቤት ሆነው መነኮሳት መስለው ቄስ መስለው ለታዩ ቪዲዮዎች ሁሉ ምላሽ ነው ብዬ አስባለሁ። ይህ ሰው እንግዲህ የመነኮሳትን ልብስ ለብሶ እየጨፈረ እየዘፈነ ነው እያየን የምንገኘው። እንግዲህ እንዲህ አይነት ስርዓት የሌላቸው በአባቶቻችን የሚቀልዱ ሰዎች እነርሱን በመመሳሰል እንዲህ አይነት ነውር የሆነን ስራን እየሰሩ እያየናቸው እንገኛለን። ይህ ሰው መነኩሴ አይደለም፣ ኦርቶዶክስም አይደለም። ግን ደግሞ አሁን ላይ ቲክቶክ ቫይራል ለመሆንና መነጋገሪያ ለመሆን በዚህ መልኩ እኛም ኦርቶዶክሳውያን በአባቶቻችን ተቀለደም ተሰደብንም ምንም ዝም ብለን ስለምናይ ያልነሰው ነገ ከነገ በኋላ በቃ ረስተ ነው እንደገና የሱን ቪዲዮ ላይክ ሼርም ስለምናደርግለት በዚሁ ፌመስ ለመሆን ነው የአባቶችን የመነኮሳትን ልብስ ለብሶ የዘፈነ እያየን የምንገኘውና ከዚህ በፊትም እንግዲህ በመጠጥ ቤቶች መነኮሳት ናቸው እየተባለ ሲቀረጹ የነበሩ ቪዲዮዎች ሁሉ አሁንም ቢሆን እውነተኛ አባቶች እንዳልሆኑ እንዲህ አይነት በምግባራቸው የተበላሹ ሰዎች አባቶችን ለማሰደብ የሰሯቸው ቪዲዮዎች መሆኑን በዚሁ እያረጋገጥን እንገኛለን። ይህ ቪዲዮ ብቻ አይደለም፣ ሙስሊም ሆኖም ደግሞ ይህ ሰው እንደገና ቲክቶክ ላይቭ ላይ ገብቷል። ቪዲዮውን እስኪ አንዴ ላሳያችሁ። አይደለም የልጁ ማንነት እንግዲህ ይህ ነው። አንዴ ሙስሊም አንዴ ደግሞ መነኩሴን የሚያደርገው እውነተኛ መነኩሴ አይደለም። የሙስሊም አማኝም ነው አይደለም ብለም ለመናገርም እርግጠኞች አይደለንም። ከዚህ በፊት የምታስታውሱ ከሆነ መነኩሴ ነኝ ብሎ የሆነ ልጅ ከዛ በኋላ ሲመረመር መስጊድ ሶላት ሰግዶ ሲወጣ እንደተያዘ ሁላችንም የምናስታውሰው ነገር ነው። የመነኮሳትን ልብስ ለብሰው አባቶቻችን መነኮሳት መገኘት ከሌለባቸው ቦታዎች እንኳን እየተገኙ በጣም ብዙ ቪዲዮዎችን አይተናል። ግን ደግሞ አሁን ላይ የተሰራ ያለው ነገር አባቶቻችን ዲናቸው ብለን አባቶችን እንድንጠላና የአባቶችን ስነ ምግባር ለማውረድ የተሰራ ያለበት ሁኔታ ይህን ነው የሚመስለው። ከ2 ሳምንት በፊትም አንድ ቄስ ነኝ ብሎ በመስጊድ ላይ ተገኝቶ አይዚ በኋላ ቅስናው አያስፈልገኝም ሙስሊሙኛ ያለው ብሎ ከመሰከረ በኋላ እንደገና ደግሞ ሲጣራ ያነሰው ቄስ እንዳልነበር ሙስሊም እንደነበር መረጃ እንደወጣ ያንም ሰው እንደታሰረ ሁላችን የምናስታውሰው ነው። አሁን ላይ ደግሞ በዚህ መልኩ ለቲክቶክ ተብሎ የመነኮሳት ልብስ እየተለበሰ መቀለጃ እንደሆነ እያየነው እንገኛለን። እንዲህ አይነት ሰዎችን ብሎክ በማድረግ ሪፖርት በማድረግ ሁላችንም ቻናሎቻቸውን ልናዘጋ ይገባል እላለሁ። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ዲያቆን ነበርክ? አዎ። ከማን እጅ ነው ድቁናውን የተቀበልከው? ከብፁዕ አቡነ ዮሴፍ ከሲዳማ ሀገረ ስብከት ሊቀ ጳጳስ። እሺ፣ አሁን ወደፊት ለፊት መናገር ፈልገ የመጣው ምንድነው? በቀራንዮ አደባባይ ላይ ስለኔ ኃጢአት ስለኔ በደል የተቸነከረውን በአደባባይ የተሰቀለው እኔም በአደባባይ በሰው ፊት ለሱ ለመሰክር ስለሆነ ለምስክርነት ነው እዚህ የተገኘሁት ማለት ነው። እሺ፣ ምስክርነትን ተናገር። እሺ፣ አመሰግናለሁ። ያው እኔ አቋሜን ነው መጀመሪያ የምነግረው። ከዚህ በፊት ሁለት ያደርግ ያለው በክርስቶስ ያለኝን አቋሜን ልነግራችሁ ነው። ምክንያቱም ወደ ጌታ ህብረት ስንቀላቀል ወደ ጌታ ስንመጣ ያልገባቸው ያልተረዱት የሚናገሩት በቃ ለዝና ለሀብት እንደሆነ ሰው እንደቀየረ ነው የሚያምኑትና እኔ ሀብት አልቀየረኝም፣ ዝና እንዳልቀየረኝና ኢየሱስ ክርስቶስ ዙፋኑ ላይ የተቀመጠ ኢየሱስ ሰው መለወጥ ይችልበታል። ስለዚህ በእኔ በኩል አድርጎ እግዚአብሔር ሌሎች መማሪያ ስለሚያደርግ ስለሚፈልግ እኔ ሁለት ነገር ነው የምጠቀመው። ከብሉይ ኪዳንና ከአዲስ ኪዳን ሁለት የእምነት አባት አላለቅ የምጠቀምባቸው መሰረቶች አሉኝ። የመጀመሪያው የእምነት አባታችን አብርሃም የሚሆነው ነው። ዘፍጥረት 12 ላይ አጠራሩን ብንመለከት ይህ ሰው ዲያቆን ነው አይደለም ብለን መከራከርም የለብንም። መልካም ወጣት ሲመጣ እንዲህ አይነት የሐሰት ምስክሮች እየመጡ ብዙ ኦርቶዶክስን የሚያጠለሹ ዲያቆን ነበርኩ፣ ቄስ ነበርኩ፣ መነኩሴ ነበርኩ። የዛሬ ዓመት የምታስታውሱ ከሆነ አንድ ሰው ቀርቦ መነኩሴ ነበርኩኝ እስከ ማለት ደረጃ ደርሶ ነበርና እዚህ ላይ እኔ ምንም የሚገርመኝ ነገርም አልነበረም። በእውነተኝነት ይህ ዲያቆንም ቢሄድ ያልተማረ ዲያቆን ወይም ደግሞ ሽምደዳውን የቻለ ዜማውን የቻለ ብቻ ዲያቆን ነው እንጂ ትምህርት ሃይማኖት ምን ይላል ቤተክርስቲያኑ አስተምሯ ምንድነው ብሎ ያልመረመረ ያልተማረ የቤተክርስቲያኗን አስተምሮ ጠንቅቆ ያላወቀ መሆኑን ነው የተረዳሁት። ነው አይደለም የሚልም ሐሳብ አንሰጥም። ግን ደግሞ ከዚህ በፊትም ዲያቆን ነበርነ፣ ቄስ ነበርነ፣ መነኮስ ነበርነ እያሉ ቤተክርስቲያንን የሚያጠለሽ በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አይሰበክም እያሉ ሲመሰክሩ እንሰማቸዋለን። እነዚህ ሰዎች ግን ቤተክርስቲያኗ ላይ ኢየሱስ ክርስቶስ እንዴት እንደሚሰበክ መሰረቷ ማን እንደሆነ በስርዓት ያላወቁ በስሙ ግን ዲያቆን፣ መነኩሴ፣ ሌላም ነገር የተባሉ ሌላም ደግሞ በስጋዊ ፍላጎታቸው ምክንያት ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ሰዎች መሆናቸውን በደንብ እርግጥ አድርገን መናገርም እንችላለን። ለምን በዚህ በፕሮቴስታንቱ
በየሳምንቱ ስንሄድ ጾም የለም፣ ሰው እንደፈለገ ነው የሚሆነው። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከ200 ቀናት በላይ ጾም እንደሆነ ሁሉም ሰው ከስጋዊ ፍላጎቱ እንደሚከለከል ይታወቃል። ግን ደግሞ እነዚህ ሰዎች ይህን ነገር አይፈልጉትም። በዛኛው ቤት ሂደው ቢዝነሳቸው ምንድነው ዲያቆን ነበርኩ፣ መነኮሴ ነበርኩ፣ ቄስ ነበርኩ እያሉ በዛም ያሉ ሰዎችን ልብ በመብላት በኢኮኖሚ ማደግ ስጋዊ ፍላጎታቸውን መፈጸም ነው የሚፈልጉትና አሁንም ቢሆን ይህ ልጅ እውነተኛ ዲያቆን እንኳን ከሆነ ላይሆን ይችላል። 50-60% አይሆንም። ለምን? በጣም ብዙ ምስክርነቶች፣ ምንም የውሸት ምስክርነቶች ነው የሚሰጡት። ግን ደግሞ ከሆነ ደግሞ የቤተክርስቲያኗን ትምህርት በስርዓት ያልተማረ ዜማና ሽምደዳ ብቻ ይዞ በቃ ዲያቆን ተብሎ በስም የተጠራ ነው እንጂ እውነተኛ የቤተክርስቲያናችን ዲያቆን እንዳልሆነ በደንብ ልናውቀው ይገባል። እውነተኛ ማለት በስርዓት የክርስቶስን አምላክነት የምትመሰክረውን ቤተክርስቲያን አውቆ በእርሷ በእውነተኝነት የኖረ ዲያቆን ከሆነ እንደማይወጣ ይታወቃል ማለት ነው። እውነተኛ ዲያቆናት በስርዓት የቤተክርስቲያኗን አስተምሮ የሚያውቁ ናቸው እንጂ ትንሿን ቁንጽል ዕውቀት ብቻ ይዘው ቤተክርስቲያን እንደዚህ ናት ብለው የሚፈርጁ እንዳልሆኑ በደንብ ሁላችሁም ልታውቁት ይገባል። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን መልካም ወጣት በዚህ መልኩ ምስክርነት ጀምረዋል። በጣም ብዙ ድራማዎችንም ከዚህ በላይ እንደምናይ እርግጠኞች ነን። እንቀጥላለን ቪዲዮአችንን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የእኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። ቤተ ክርስቲያን ልጆቿን በፖሊስ እያሳፈሰች ነው። ወሊሶ ቅድስት ማርያም ቤተ ክርስቲያን አስተዳደሮቹና ወጣቱ ምዕመን አልተግባባም። ምክንያቱም አስተዳደሩ አዲስ ቤተ ክርስቲያን ስለተሰራ የነበረውን ቤተ ክርስቲያን አፍርሰን ለልማት ቦታውን እናውል የሚል ጥያቄ ነበረው። ወጣቱ ምዕመን ደግሞ የነበረው የቀደመው ቤተ ክርስቲያን የአባታችን የአቡነ ዲዮስቆሮስ አጽም ያረፈበት እንዲሁም መኪናቸውን ሽጠው ያሰሩት ብዙ ታሪክ ያለው ቤተ ክርስቲያን ነውና ይህ ቦታ የቤተ ክርስቲያን መፍረስ አይገባውም የሚል ጥያቄ አቀረበ። በዚያ ያልተግባቡት ምዕመናንና የቤተ ክርስቲያኒቱ አስተዳደሩ ነገ ጧት ለውይይት ኑ ብሎ ወጣቶቹን ይጠራቸውና ዛሬ ጧት ወጣቶቹ በቦታው ሲገኙ በፓትሮል በፖሊስ ኃይል ተጭኖ ተወስደዋል። እንዴት ነው ይሄ ልማት? ለልማት ከተፈለገ የአባታችን የአቡነ ተክለ ሃይማኖትን ማጽን እናወጣዋለን ማለት ነው። ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ነገር መካከል በወሊሶ ቤተሳይዳ ቅድስት ድንግል ማርያም ገዳም ላይ እየሆነ ያለው ነገር እጅግ በጣም ሁሉንም ኦርቶዶክሳዊ አሳዝኗል። ይህንን ገዳም የመሰረቱት አቡነ ዲዮስቆሮስ ናቸው። አቡነ ዲዮስቆሮስ በዚህ ቤተክርስቲያን ላይ በጣም ትልቅ ታሪክን ሰርተዋል። በመናፍስት እስራት የነበሩ በጣም ብዙ ሰዎችን እያጠመቁ በጣም ከዛ መናፍስትን እያወጡ ያዳኑ ሰው ናቸው። በጣም ብዙ ታሪክ በዛ ቦታ ላይ ሰርተዋል። ይህንን ቤተክርስቲያን ሲያንጹ ብፁዕ አባታችን አቡነ ዲዮስቆሮስ በሽልማት መልክ የተሰጣቸው መኪና እንኳን ሳይቀር ሽጠው አብረው ሞልተው ነው ያንን ቤተክርስቲያን አሰርተው አጽማቸውን በዛ ቤተክርስቲያን ላይ ያረፈው። ግን አሁን ደግሞ አግባብ በሌለው መንገድ ቤተክርስቲያን ሌላ ተሰርቷል በማለት የአባታችን የአቡነ ዲዮስቆሮስን አሻራ ለማጥፋት እየሆነ ያለው ነገር በጣም ሁላችንም ኦርቶዶክሳውያን አሳዝኗል። ይህ ተግባርም ልክ አይደለም፣ መፍረስ የለበትም የሚሉ ኦርቶዶክሳውያን ወጣቶችም በዚህ ጉዳይ እንደታሰሩ እየሰማን እንገኛለን። በዚህ ገዳም ላይ የሆነው ነገር ምንድነው? እስቲ ዘርዘር ያለ ሀሳብ አንድ ያሳይቻችሁ ልመለስ። አጽማቸው በክብር ያረፈው ሌላ ቦታ እዚህ ቤተ መቅደስ ውስጥ ነው። ለብፁዕ አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ አንድ ወደር የለሽ ብሔራዊና ሃይማኖታዊ ቅርስን
በግፍ ከመፍረስ ይታደግ። ብፁዕነቱ በሚመራው ሀገረ ስብከት በታሪክና በትውልድ ፊት የሚያስጠይቅ ከብፁዕነቱ ዕውቅና ውጪ ቤተ መቅደስ የማፍረስ እንቅስቃሴን በአስቸኳይ ያስቆሙልን። ታላቁ አባት ብፁዕ አቡነ ዲዮስቆሮስ በስጦታ የተሰጣቸውን መኪና ጭምር ሸጠው ያሳነጹት ቤተ መቅደስን ለማፍረስ የተነሱ ግለሰቦችን በአስቸኳይ ያስቆሙልን። የወሊሶ ቤተክርስቲያን ደብረ ምጥማቅ ቅድስት ድንግል ማርያም አዲሱ ሕንጻ ቤተክርስቲያን ከተመረቀ በኋላ የቀድሞ ቤተክርስቲያን ምን ይሁን በሚለው ጉዳይ ላይና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ በወቅቱ አገልግሎት ላይ በነበሩና የቀድሞ አገልጋይ ካህናትና ዲያቆናት የሰንበት ትምህርት ቤት ወጣቶች አማካኝነት ውይይት ከተደረገ በኋላ ቅድስት ቤተክርስቲያን ይጠቅማል ብለን ያሰብነውን ምክረ ሐሳብ በጽሁፍ አዘጋጅተን ለገዳማ ኮሚቴና ለሀገረ ስብከቱ አቀረበ። በዚህ ሂደት ውስጥ ብዙውን ጊዜ በኢትዮጵያ ቤተክርስቲያን ውስጥ የሚስተዋለውን በሁከትና በጥብት ፍላጎትን ለማስፈጸም የሚደረግ ጥረት እንዳይኖርና የግለሰቦች ስም አላግባብ እንዳይነሳ ለማድረግ ከፍተኛ ጥንቃቄ አድርገን በጉዳዩ ላይ ለቅድስት ቤተክርስቲያን የሚጠቅም ሐሳብ ያለው ሁሉ ሐሳቡን እንዲያቀርብና የሚወሰነውን ውሳኔ በጸጋ እንደምንቀበል በመግለጽ ሐሳባችን የያዘ ደብዳቤ ከ50 ያላነሱ ካህናት፣ ዲያቆናትና የሰንበት ትምህርት ቤት ወጣቶች እንዲሁም 500 በላይ የወሊሶ ከተማ ህዝበ ክርስቲያን የፈረመበትን ፒቲሽን በማያያዝ አቀረብን። ከዚህ በኋላ በተከናወኑ ጥቂት ምክክሮች የቀድሞ ሕንጻ ቤተክርስቲያንና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ ታላቅ ውሳኔ የሚያስፈልገው ስለሆነ ውሳኔ ለመስጠት የገዳማ ኮሚቴ ብቻውን ሳይሆን በጉዳዩ ላይ ሐሳብ ያላቸው ሰዎች ህዝበ ክርስቲያኑ በተገኙበት አማራጮች አቅርበው ውሳኔ የሚሰጥበት ተስማምተን ተለያየ። ይህ ውሳኔ የተወሰነው የገዳማ ማህበረ ካህናት፣ የገዳማ ኮሚቴ፣ የሰንበት ትምህርት ቤት ወጣቶችና ህዝበ ክርስቲያን በተገኘበት ነበር። እኛም የተወሰነው ውሳኔ ወደ ተግባር ተቀይሮ ተነጋግረን ከውሳኔ የምንደርስበትን ቀን መጠበቅ ጀመረ። ከዛሬ ነገ ለውይይት እንጠራለን ብለን ስንጠብቅ በፍጹም ይሆናል ብለን ከገመትነው ውጪ የሆነ አስደንጋጭ ተግባር ተፈጸመ። ይኸውም ከቅድስት ቤተክርስቲያን ስርዓት፣ ከማህበረሰባችን እምነትና ባህል፣ ከሰው ልጆች ሞራል ፍጹም ተቃራኒ በሆነና ባፈነገጠ መንገድ በቅዱስ ፓትርያርክ አቡነ ጳውሎስ ከ10 በላይ በሆኑ ብፁዓን አበው ሊቃነ ጳጳሳት አማካኝነት በታላቅ ክብር ያረፈውን የብፁዕ አባታችን አቡነ ዲዮስቆሮስን አጽም በእኩለ ሌሊት ጨለማን ተገን በማድረግ ብዙዎቹ ምንም አይነት ስልጣነ ክህነት በሌላቸው ሰዎች ተቆፍሮ በእኩለ ሌሊት እንዲወጣ ተደረገ። ቀናውን የውይይት መንገድ መርጠን በመጓዛችን ዕለት ዕለት አብሮን የሚኖር ህመምን እየታመምን እስከዛሬ ድረስ ቆይተናል። ከዚህ ሁሉ ጊዜ በኋላ ህዝበ ክርስቲያኑ አንድ ቀን መክሮ ለቅድስት ቤተክርስቲያን የሚጠቅም ውሳኔ ላይ እንደርሳለን ብለን ስንጠብቅ የቀድሞውን ቤተ መቅደስ ለማፍረስ ከማሰብ አልፈው ጨረታ አውጥተው ለማፍረስ እንቅስቃሴ ጀምረዋል። ይህን የሚያደርገው ግለሰብ ከብፁዕነቱ መልካም ሐሳብ በተቃራኒ ብፁዕነቱና መንግስት አፍርስ ብሎኛል እያለ የብፁዕነቱን ስም በማጥፋት ላይ ይገኛል። በዚህ ምክንያት ብዙ አባቶች እያዘኑና እያለቀሱ ይገኛል። ብፁዕ አባታችን እኛም በከፍተኛ ሐዘን ውስጥ ሆነን የብፁዕነቱን አባታዊ ውሳኔ በታላቅ ትሕትና በመጠበቅ ላይ እንገኛለን። በወሊሶ ቤተሳይዳ ገዳም ላይ የሆነው ነገር ይህንን የሚመስለው ይህንን ቤተክርስቲያን አፍርሰው ሱቅ ለማከራየት ነው እንግዲህ እንቅስቃሴ እያደረጉ የሚገኙት ማለት ነው። የአባታችን የአቡነ ዲዮስቆሮስ አጽምን በዚህ መልኩ ባልተገባ መንገድ አውጥተው በዛም ቤተክርስቲያን ላይ በጣም ብዙ አምልኮች ተፈጽመዋል። የክርስቶስ ስጋው የክርስቶስ ደሙ ተፈትቶ በጣም ብዙ ምዕመናንም የቆረቡበት ያስቀደሱበት ቤተክርስቲያን ነበር። ያንን ቤተክርስቲያን አፍርሰው እንግዲህ ሸንሽነው በቃ ሱቅ ለማድረግ ነው የፈለጉትና ይህ እጅግ በጣም ነውር ነው። ይህንን ስራ የሚሰሩ ሰዎች አባቶች የከፈሉትን አሻራ የአባቶችን ታሪክ ለማጥፋትና በዚህ መልኩ እጅግ በጣም የቤተክርስቲያንን ክብር የክርስቶስ ስጋውና ደሙ የተፈተተበትን ቦታ በዚህ መልኩ ሸንሽኖ ለሱቅ ወይም ደግሞ ለእነርሱ መጠቀሚያ ለማድረግ እየሰሩ መሆናቸውን ነው እያየን የምንገኘው። አሁንም ቢሆን ኦርቶዶክሳውያኑ በጣም ጩኸታቸውን እያሰሙ ይገኛሉ። በዚህ ጉዳይ ላይ ለምን ወይም ደግሞ የቤተክርስቲያን መፍረስ የለበትም የሚሉ ወጣቶችም ታፍሰው እንደተወሰዱም በጣም በብዙ ቪዲዮዎችም ያየነው ጉዳይ ነው። እባካችሁ አባቶቻችን ለወሊሶ ቤተሳይዳ ቅድስት ድንግል ማርያም ቤተክርስቲያን መፍትሄ ስጧት እያልን እኛም ኦርቶዶክሳውያን በዚሁ መልእክታችን እናስተላልፋለን። እስኪ ሌላም ቪዲዮ አንዴ ላሳያችሁ። በጣም ነው ያዘንኩት። ማርያምን በጣም እጅግ በጣም ማለት ነው። በቃ እኔ እንደዚህ አልጠበቅኩም። የሚያገለገልኩበት ደብር ነው። ቢያንስ እንደው እነዚህ አባታችን ማስታወሻ ጥቅሶች ምስሎች ምናምን አሁን እኛ ነን ገብተን ያነሳ ነውና ምንድነው እንደዚህ እዚህ መስኮት ላይ የነበሩ የእመቤታችን ምስሎች ራሱ እኔ ነኝ ገብቼ ያወጣኋቸው። ምንድነው እንደዚህ የሚያስቸኩለው? ምንድነው እንደዚህ የሚያሯሩጠው ነገር? እና ምንድነው እሱ እኔ ግራ ስለገባኝ ነው አሁን ገብቼ ከሚመለከተው ጋር ዱላ ነው የቀረኝ ክርክር ማለት ነው። እና እነዚህ ጥቅሶች ድሮ እኛ ቆመን ስናስቀድስ እዚህ ቤተክርስቲያን እነዚህን ጥቅሶች እያነበብን ነበረ እና በቃ እያልን ቆመን የምናስቀድሰውና አሁን ላይ እንደዚህ ሆኖ ሳይ በጣም ነው የተሰማኝ። በእርግጥ ይህን ቦታ ካስታወሳችሁት ይቺ ቦታ
ታስታውሷት ካላችሁ ከስር ግራውንድ ያለው ሰንበት ትምህርት ቤታችን ነበረ። ሰንበት ትምህርት ቤታችን ነው ከዚህ ስር ያለው ግራውንድ። ልብ የምትሉ ካላችሁ ወሊሶ በተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን ገዳምን ነው እያሳዩአችሁ ያለሁት። እነዚህ መስቀሎች ሳይነሱ ጥቅሶቹ ከግድግዳ ላይ ከእንትኑ ላይ ሳይፈርሱ እንደዚህ አሯሩጦ የሚያስፈርሰን ነገር ምን እንደሆነ ግራ ገብቶኛል። ለማንኛውም ያለውን ነገር እስቲ ተከታታይ ያደርሳቸዋለሁ። እንግዲህ ባልተገባ መልኩ የአባቶቻችን አሻራዎች በዚህ መልኩ እየጠፉ ይገኛሉ። በጣም ብዙ ኦርቶዶክሳውያን ባካችሁ መፍትሄ ይሰጠን ያሉ ድምጻቸውን እያሰሙ ይገኛሉ። የሚገርማችሁ ነገር እየፈረሰ ነው ያለው። ጥቅሶቹ አልተነሱም። የእመብርሃንን ስዕል እንኳን የሚቀርጸው ልጅ እኔን ያነሳሁት እንጂ እነርሱ እያፈረሱ ግን እንዳላነሱት እንኳን እየነገረን ይገኛልና በዚህ መልኩ የአባቶችን አሻራና የቤተክርስቲያን ክብርን የሚነካ ነገር በወሊሶ እየተደረገ ይገኛል። መፍትሄ ሰጭ አካላት ለነዚህ ለኦርቶዶክሳውያኑ መፍትሄ ስጡልን እንላለን። እስኪ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ገጠራን ቪዲዮአችን የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሀሳቦች ቀርበዋል። አሁን የምንጠቀምበት የዘመን አቆጣጠር ይቀየር ወይስ ይቆይ የሚሉት ይገኛሉ። የሚከተሉ ሶስት ዋና ዋና አማራጮችም ቀርበዋል። አንደኛ የሂጅራ ወይንም የእስላማዊ የዘመን አቆጣጠር በኢትዮጵያ የቀን መቁጠሪያ ውስጥ ይካተት የሚል፣ ሁለተኛ ዓመተ ምህረት የሚለው ስያሜ ይቅርና አሁን ያለው አቆጣጠር ብቻውን ይቀጥል የሚል፣ ሶስተኛ ደግሞ ከማንኛውም ሃይማኖት ከክርስትናም ሆነ ከእስልምና ነፃ የሆነ አዲስ ብሔራዊ የዘመን አቆጣጠር ይኑር ተብለዋል። ሁላችንም እንደምናስታውሰው 2017 ላይ ጳጉሜ ሊቀነስ ይገባል። እንዲያውም የሀገራችን የዘመን አቆጣጠር በኢሮፓያን ዘመን አቆጣጠር ካልሆነ ደግሞ ኢስላማዊ መሆን አለበት የሚሉ ሀሳቦች ተነስተው ነበር። አሁን ደግሞ በሀገራችን የምክክር መድረክ እየተደረገ ይገኛል። አህመዲን ጀበል አይ የኢትዮጵያን ዘመን አቆጣጠር ሊቀየር ይገባል የሚል ሀሳብ አንስቶ እየሰማነው እንገኛለን። ኢትዮጵያ ከሌሎች ሀገራት የምትለይበት ምክንያት ምንድነው? የራሷ ዘመን አቆጣጠር ስላላት ነው። ቀኝ ያልተገዛች ሀገር ናት። ይህንን ሁሉ ያደረጉት ማን ናቸው? አባቶቻችን ናቸው። እንግዲህ እነዚህ አባቶች አሻራ እንዲጠፋና ኢትዮጵያ ተብላ እንድትጠራ እንደ ሀገር እንድትቆም ያደረጉ አባቶቻችን ያደረጉትን ነገር ለመቅበር ነው አሁንም ቢሆን እየተሰራ የሚገኘው ማለት ነው። እነርሱ ካነሷቸው ሀሳቦች መካከል ይህ የዘመን አቆጣጠር የኦርቶዶክሳውያን ዘመን አቆጣጠር ነው። አሁን ላይ በሀገራችን ደግሞ ኦርቶዶክሳውያን ብቻ ሳይሆን እስላሙም ይኖራል፣ ፕሮቴስታንቱም ይኖራል፣ ካቶሊኩም ይኖራል። በዚህ አይነት ሁኔታ ቤተክርስቲያን ቀኝ የገዛችን ነው የሚል ሀሳቦች ነው እየተነሱ የሚገኙት። አሁን ላይ የተነሱ ሃይማኖቶች ሁሉ አመጣጣቸው እንዴት እንደሆነ መቼ እንደገቡ ሁላችንም የምናስታውሰው አባቶቻችንም በታሪክ ያስቀመጡልን ነገር ነው። እነርሱ ደግሞ ዛሬ አይ አባቶቻችሁ ታሪክ መጥፋት አለበት፣ የእናንተ የዘመን አቆጣጠር አይሰራም የሚሉ ታሪክን ለመቅበር በዚህ መልኩ ሀሳባቸውን እየሰነዘሩ እያየናቸው እንገኛለን። የዘመን አቆጣጠር ብቻም ሳይሆን ሰንደቅ ዓላማው እንኳን ሳይቀር ይቀየር እያሉ ነው። ቪዲዮ ሲላሳያችሁ የኮከብ አርማ ተነስቶ እርግብ ይሁን የሚል ሀሳብ እንደቀረበ ተነገረ። በሀገራዊ የምክክር መድረክ ላይ የተሳተፉ ንዑሳን ቡድኖች የኢትዮጵያን ሰንደቅ ዓላማ አርማና መዝሙር እንዲሁም የክልሎች ምልክቶችን በተመለከተ በርካታ አማራጭ ሀሳቦችን ማቅረባቸው ተዘግቧል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ የሆኑት አቶ ፈይሳል አብዱልአዚዝ እንደገለጹት በአረንጓዴ ቢጫና ቀይ ቀለማት ላይ ልዩነት ባይኖርም በአርማው ላይ ግን የተለያዩ ሀሳቦች ተነስተዋል ብለዋል። አሁን ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ የሁሉም ብሔረሰቦች አርማ እንዲቀመጥ ወይንም የሰላም ምልክት የሆነችውን እርግብ እንድትሆን አሊያም ሁሉንም ክልሎች ሊወክል የሚችል አዲስ አርማ እንዲዘጋጅ ሀሳብ ቀርቧል ብለዋል። የክልል ባንዲራን በተመለከተ ከሀገሪቱ አንድ ሰንደቅ ዓላማ ውጪ ሌላ መኖር የለበትም የሚል ሀሳብ የተነሳ ሲሆን ክልሎችም ተመሳሳይ የሶስቱን ቀለማት ባንዲራ በመጠቀም የራሳቸውን አርማ ብቻ እንዲጨምሩበት ተመክሯል። ብሔራዊ መዝሙርን በሚመለከት ደግሞ የአሁኑ ሀገራዊ መዝሙር እንዲቀጥልና የክልል መዝሙሮች ደግሞ ይዘቱ ጠባጫሪ እንዳይሆን መደረግ እንዳለበት ስምምነት ላይ ተደርሷል ተብሏል። እንግዲህ ሰንደቅ ዓላማው ላይ እርግብ ይሁን ሰንደቅ ዓላማው ላይ አይል የሌሎች ብሔር ብሔረሰቦች ሰንደቅ ዓላማ ይካተትበት የሚሉ ሀሳቦች የተነሱ ይገኛሉ። አባቶቻችን ለዚህ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ደማቸውን አፍስሰዋል፣ አጥንታቸውንም ከስክሰዋል፣ በጣም ብዙ ዋጋን ከፍለዋል። በአንድ ሀገርም ከሌሎች እንግዲህ ሃይማኖት ተከታዮች ጋርም ተፋቅረው የኖሩበት ሰንደቅ ዓላማ ነው። አሁን ላይ በሀገራችን ያለው ሰላም ምንድነው ችግሩ? ወይም ደግሞ አሁን ላይ በሀገራችን ያለው የሰላም እጦት ችግሩ ምንድነው? ያንን ነገር መፈታት አለበት ተብሎ ለመወያየት
ለማወያየት ነው እንግዲህ እነዚህ ምክክር መድረኩ ላይ የተቀመጡ ሰዎች ተሰብስበው ነበር። ግን ደግሞ ሀገሪቱ አሁንም ቢሆን በሀገርነት እንዳትቀጥል የሚያደርጉ ነገሮችን ለማፈራረስ በጣም ብዙ ሀሳቦችን እያነሱ ይገኛሉ። አሁንም ቢሆን ሰላም የነሳን የአሁኑ ሰንደቅ ዓላማ የሀገራችን የዘመን አቆጣጠር ሳይሆን እንዲህ አይነት ተማርን ያሉት ሰዎች አስተሳሰባቸው የዘር ስለሆነ ሚዲያ ላይ ወጣው ሰላም ሰላም የሚል ሀሳብን ያወራሉ። እነርሱ ደግሞ በሚሰጡት ትዕዛዝ አሁን ላይ ሀገር ሰላም እንዳጣች በዚሁ እንግዲህ እያየነው ያለነው እውነት ነው ማለት ነው። እነዚህ ሰዎች እያደረጉት ያለው ነገር የአባቶቻችን የሰሩትን አሻራ በመቅበር እነርሱ ወደሚፈልጉበት መንገድ ለማራመድ ነው ማለት ነው። ይህንን ሰሞን በሀገራችን በሚደረገው በምክክር መድረክ ላይ እየተነሱ ያሉ ጉዳዮች እነዚህ ይመስላሉ። እስኪ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ካንሰር ነው፣ የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያደርጉ ሰምቻለሁ። እንዴት ሰማሽ? አይኔን እጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ የተሰማሽ ስሜት አለ? ተደብቄ አልቅሻለሁ። ተማጽኖኝ ለምን ታውቂያለሽ ማለት ነው? ምን ማለት ነው? ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው፣ የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ሚድን አይመስለኝ። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ። ልክ እንደ ሞት አዋጅ ነው የሰማሽው ማለት ነው? ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ አይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበረ ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ፣ ተዋናይዋ፣ አርክቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ? ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው? መጀመሪያ የምከፍተው በጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ከዛ ባሻገር ደግሞ ልክ እንደ መዝደግ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ። እሺ ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው። እንግዲህ አንዳንዶቻችን እድሜያችን ትልቅ ሆኖ አስተሳሰባችን የህፃን ይሆናል። አንዳንዶቹ ህፃናት ደግሞ በዚህ መልኩ ከትልቅ በላይ አስበው እኛንም ሲያበረቱ እናያለን። እህታችን ማዕዶትን ሁላችን በቲክቶክ እናውቃታለን። ይህንን ሰሞን ደግሞ በዶንኪ ቲዩብ ቀርባ የደም ካንሰር እንዳለባት በጣም ብዙ ነገሮችን እንዳሳለፈች እና እግዚአብሔር ከዚህም ነገር እንደሚፈውሳት በጣም ትልቅ አስተማሪ የሆነ ትምህርትን ነው በትልቁም ቢሆን ስታስተምረን የነበረው። ይህንን ኢንተርቪዋን ያላያችሁ ዶንኪ ቲዩብ ላይ ሙሉን ታገኙታላችሁ። እችን ትልቅ ዓላማ ያላት እህታችንን ግን ሁላችንም በተቻለን መጠን አግዘን ወደ ጤናዋ እንድትመለስ ከዚህ ከካንሰር ህመም እንድትላቀቅ ማድረግ ይጠበቅብናል። እህታችን አሁንም ቢሆን እግዚአብሔር ፈውሱን ይስጥሽ እንላለን። ሁላችሁም ዶንኪ ቲዩብ ላይ ይህንን ኢንተርቪው ስሙት። እንቀጥላለን ቪዲዮአችንን። እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሃን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል።
በዓለማዊ ጥቅሞችና በብሔር በሽታ ተለክፈው ዝምታን መርጠዋል። ዛሬ በሀገራችን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እምነታቸውን አጽንተው በመኖራቸው ብቻ በተለያየ ቦታ ግፍና በደል የሚፈጸምባቸው አማኞች ጥቂት አይደሉም። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። በዘሩት ክፋትና በቆፈሩት የጥፋት ጉድጓድ መግባታቸው አይቀሬ ነው። ብፁዕ አባታችን አቡነ ዮሴፍ ዓመታዊ ቅዱስ ገብርኤል በዓል በሚከበርበት በሐዋሳ ገብርኤል ይህንን መልእክታቸውን አስተላልፈዋል። አሁን ያለው ገዢ መንግስት ቤተክርስቲያን ላይ እጅግ በጣም ትልቅ መከራና ፈተና እያመጣ እንደሆነ፣ ይህንን መከራና ፈተና የሚያመጡ ሰዎችም ነገ ከነገ በኋላ በቆፈሩት ጉድጓድ ይገባሉ የሚል መልእክታቸውን ያስተላለፉ ይገኛሉ። ይህንን ሰሞን የብፁዕ አባታችን የአቡነ ዮሴፍ ንግግር በጣም መነጋገሪያ ሆኗል። አሁን ላይ አባቶቻችን ባገኙት መድረክ ሁሉ የኦርቶዶክስ ሞት ይብቃ፣ ቤተክርስቲያን እንደዚህ አይነት መከራ የደረሰባት ነው የሚል ድምጻቸውን እያሰሙ ይገኛሉ። የአባቶቻችን በረከታቸው በሁላችን ላይ ደርብን። እንቀጥላለን ቪዲዮአችን። አረብ ሀገር ያሉ እህቶቻችን ራሳቸውን ከፎቅ እየወረወሩ የሚያጠፉት ወደው መሰላችሁ? በህይወታቸው እኮ ተስፋ ሲቆርጡ ነው። የኔ ነገር አለቀ፣ የኔ ነገር አበቃ፣ ከሞቱት በላይ በህይወት ካሉት የበታች ነኝ፣ ከዚህ በኋላ ሰው ሆናለሁ፣ ቆሜ ሄዳለሁ፣ ስራ መስራት እችላለሁ፣ ትዳር መሰርታለሁ፣ ልጅ ወልዳለሁ፣ እንዴት መኖር እችላለሁ ብለው ተስፋ ሲቆርጡ ሰይጣን መጥቶ በጆሮአቸው ሹክ ይላቸዋል። ራስህን ብታጠፋ ትገላገላለህ፣ ራስሽን ብታጠፊ ትገላገያለሽ፣ ታርፊዋለሽ ይላታል። ያኔ መታገስ አቅቷቸው ራሳቸውን በገመድ አንጠልጥለው ይገላሉ፣ ወይም የአይጥ መርዝ ጠጥተው ይገላሉ፣ ወይም ከፎቅ ላይ ራሳቸውን ይወረውራሉ። ተስፋ የቆረጠ ሰው የሚያደርገውን አያውቅ። ለዚህ ነው አባቶቻችን ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላል። ደስ ብሎን የምንኖረው በስጋ ስለሞላልን አይደል፣ በተስፋ ነው ደስ ብሎ የምንኖረው። እግዚአብሔርን ተስፋ በማድረግ ነገ መልካም ነገር ይሆናል፣ ነገ የተሻለ ነገር ይሆናል፣ ነገ ከበፊቱ ይልቅ የሚመጣው የተሻለ ይሆናል ብለን ነው ተስፋ እያደረግን ነው። ሁልጊዜም የሚመጣው ነገር የተሻለ ነው። ይሄን መኑ። አሁን ያለነው ክረምት ላይ ነው አይደል? ክረምት ሲያልፍ በጋ ነው የሚመጣው። ጨለማው ሲያልፍ ብርሃን ነው የሚመጣው። ማጣቱ ያልፍና ማግኘት ይመጣል። ህመሙ ያልፍና ጤና ነው የሚመጣው። ሐዘንም አልፎ ደስታ ነው የሚመጣው። የሚመጣው የተሻለ ነው። ክረምት አልፎ ክረምት አይመጣም። ክረምት አልፎ በጋ ነው የሚመጣው። ጨለማው አልፎ ጨለማ አይመጣም። ጨለማው ሲያልፍ ብርሃን ነው የሚመጣው። ሊነጋ ሲል ግን ይጨልማል። እንደ ጨለመ ግን አይቀርም፣ ይነጋል። እግዚአብሔር ልጆች አንገታችንን እንደ ደፋን አንቀርም። ቀና ብለን የምንሄድበት ጊዜ ይመጣል። እግዚአብሔርን ተስፋ አድርጉት። እንዳለቀስን አንቀርም። እንባችን የሚታበስበት ዘመን ይመጣል። እግዚአብሔርን ተስፋ አድርጉት። ታመን አልጋ እንደያዝን አንቀርም። ጸበል ለጸበል፣ ሐኪም ለሐኪም፣ ሆስፒታል ለሆስፒታል እንደ ተንከራተትን አንቀርም። እግዚአብሔርን ተስፋ አድርጉት። ጤና ይመልሳል፣ ቁስል ይፈውሳል የኛ አምላክ። እግዚአብሔርን ተስፋ አድርጉት። ጤና ይመልሳል፣ ቁስል ይፈውሳል የኛ አምላክ። ምንም የጎደለ ነገር ይኖር እሱን ተስፋ አድርጎ መኖር። እግዚአብሔር በጊዜው ጊዜ ይመጣል፣ ይጎበኘናል። ምንም ነገር ይግጠመን፣ ከገጠመን ነገር ውስጥ ማን ያወጣናል? አቤት ስንቱን እንተርክ። በሕይወታቸው መከራ ገጥሟቸው እግዚአብሔርን ተስፋ አድርገውት ከገጠማቸው መከራ የወጡትን ስንቱን እንተርክ።
ለሁላችንም እግዚአብሔር የተጨነቅንበትን ቀን አሳልፎ መልካሙን ቀን ያምጣልን። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ግን ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ በደንብ ላይክ አድርጉት። ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ